አንቀጽ 2 መሰረት የቦርድ ሰብሳቢውን ጨምረው ከ7 የማያንስ ከ9 የማይበልጥ አባላት እንዲያቀርቡ እድል ይሰጣለሁ። አመሰግናለሁ ክብርት አፈ ጉባኤ። የቦርድ አባላቱ እንደገና ሲደራጅ የሚከተሉትን ጉዳዮች ታሳቢ ያደረገ ነው። አንደኛ፣ ሚዲያውን ተወዳዳሪና ተመራጭ ለማድረግ የሚያስችሉ ሙያዊ እና የአመራር ብቃት ለመስጠት። ሁለተኛ፣ ሚዲያውን እድገት የሚጠቅሙ የቴክኖሎጂ ሚዲያና ዓለም አቀፋዊ ሁኔታዎችን የመረዳት ብቃት ለማሳደግ። ሶስተኛ፣ ሚዲያውን የገንዘብና ቴክኖሎጂ እንዲሁም ሙያዊ አቅም ከህዝቡ ፍላጎት አንጻር ሁለንተናዊ እድገት እንዲያስመዘግብ ለማድረግ። አራተኛ፣ ሚዲያው ሙያዊ ኃላፊነት እና ህዝብ አገልጋይነት እንደ ዋና መርህ ይዞ እንዲሰራ ተገቢውን የሆነ የአመራር ድጋፍ እንዲያገኝ ለማድረግ። አምስተኛ፣ የሁሉንም የክልላችን አካባቢዎች ማዕከል ያደረገ አመራር ለመስጠት እንዲያስችል ታሳቢ በማድረግ። አምስተኛ፣ የተለያዩ የፖለቲካ ፍላጎቶችን ማዕከል በማድረግ እጩዎችን ለማቅረብ ጥረት ተደርጓል። በዚህ መሰረት የአሚኮ የቦርድ አባላትን በሚመለከት አንደኛ፣ አቶ ግርማ የሽጥላ ወልደ ጻዲቅ ላለፉት ዓመታት ሀገራቸውን በተለያዩ ኃላፊነቶች ያገለገሉ ሲሆን ከ1988 ዓመት ጀምሮ በወረዳ ስራ አስፈጻሚ ኮሚቴ አባልነት እና ከኢትዮጵያ ጉዳዮች ዘርፍ ኃላፊ ከኢኮኖሚ ጉዳዮች ዘርፍ ኃላፊ፣ የወረዳ ዋና አስተዳዳሪ፣ የማስታወቂያ ጽህፈት ቤት ኃላፊ፣ በከንቲባነትና የህዝብ ግንኙነት ኃላፊነት ያገለገሉ እንዲሁም የሰሜን ሸዋ ዞን የድርጅት የህዝብ ግንኙነት ኃላፊ በመሆን የዞን ዋና አስተዳዳሪ በመሆን ህዝባቸውን በታታሪነት በቀናነት ያገለግሉ ሲሆን ከህዳር 2013 እስከ ነሐሴ 2013 ድረስ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ በመሆን አገልግለዋል። እንዲሁም ከመስከረም 2014 ዓመት ጀምሮ በምክትል ርዕሰ መስተዳድር ማዕረግ የርዕሰ መስተዳድሩ የህዝብ ግንኙነት እና አደረጃጀት አማካሪ ሆነው እያገለገሉ ይገኛሉ። በትምህርት ደረጃቸው በቢዝነስ አድሚኒስትሬሽን የሁለተኛ ዲግሪ ያላቸው ሲሆን ባላቸው መንግስታዊ ኃላፊነት ብቃትና ሚዲያው ለማሳደግ በሚደረገው ጥረት ከፍተኛ አስተዋጽኦ ያደርጋሉ በማለት የአማራ ሚዲያ ኮርፖሬሽን ቦርድ ሰብሳቢ እንዲሆን እጩ አድርጌ አቅርቤያቸዋለሁ። የቦርድ አባላት ሁለተኛ፣ ዶክተር አህመዲን መሐመድ አህመድ ከዩኒቨርሲቲ መምህርነት ጀምሮ እስከ ሚኒስትር ዴታ ድረስ ሀገራቸውን በተለያየ ኃላፊነቶች ያገለገሉና አሁንም በማገልገል ላይ የሚገኙ ሲሆን በወሎ ዩኒቨርሲቲ የኮሌጅ ዲን በመሆን የአይሲቲ ዳይሬክተር፣ የኮምቦልቻ ቴክኖሎጂ ኢንስቲትዩት ዋና ኃላፊ፣ ከዚያም የኢኖቬሽን እና ቴክኖሎጂ ሚኒስትር ዴታ፣ አሁን ላይ ደግሞ መከላከያ ሚኒስትር ዴታ በመሆን ሀገራቸውን እያገለገሉ ይገኛሉ። በትምህርት ደረጃቸው በኮምፒውተርና ቴክኖሎጂ እና ኢንጂነሪንግ የዶክተሬት ዲግሪ ያላቸው ሲሆን ዶክተር አህመዲን በስነ ምግባራቸው የተመሰገኑ በሙያቸው በሙያዊ ብቃታቸው አርአያ የሆኑ የቴክኖሎጂ ባለሙያ በመሆናቸው አሚኮን እንደ ተቋም ቴክኖሎጂያዊ ለውጥ ለማምጣት በመናረገው ስራ በመደገፍ አቅም መሆን የሚችሉ አመራር በመሆናቸው የአሚኮ ስራ አመራር ቦርድ አባል እንዲሆኑ በእጩነት አቅርቤያቸዋለሁ። ሶስተኛ፣ ዶክተር ጥላሁን ማህሪ አንተነህ ዶክተር ጥላሁን ማህሪ ሀገራቸውን በተለያዩ የስራ ዘርፎች ከ1994 ዓ.ም ጀምሮ በተለያዩ ኃላፊነቶች ያገለገሉ ሲሆን በአማራ ክልል ዋና ኦዲተር መስሪያ ቤት ኦዲተር በመሆን በጎንደር ዩኒቨርሲቲ በመምህርነትና የተለያዩ ኃላፊነቶች የትምህርት ክፍያ ኃላፊነት ምክትል ዲን በመሆን በቀናነት ሲያገለግሉ የነበሩ እንዲሁም በደብረ ማርቆስ ዩኒቨርሲቲ በመምህርነት በዳይሬክተርነትና የኮሌጅ ዲን በመሆን የሰሩ ሲሆን ከህዳር 2009 ዓ.ም ጀምሮ የአማራ ክልል ገንዘብ ቢሮ ኃላፊ በመሆን ህዝባቸውን በከፍተኛ ኃላፊነትና ታታሪነት ያገለገሉ የሚገኙ አመራር ናቸው። በትምህርት ደረጃቸው በቢዝነስ ስተዲ የዶክተሬት ዲግሪ ባለቤት ሲሆኑ ባለፉት 2 ዓመታት የአሚኮ ቦርድ አባል በመሆን ድርጅቱ ውጤታማ ስራ እንዲሰራ የድርሻቸውን ተወጥተዋል። በቀጣይም የአሚኮ ጠንካራ ሁሉ አቀፍ አቅም ያለው ሆኖ እንዲያገለግል የሚኖራቸው ድጋፍ እና ክትትል ከፍተኛ ሚና ስላለው የአሚኮ ቦርድ አባል እንዲሆኑ በእጩነት አቅርቤያቸዋለሁ። አራተኛ፣ አቶ ግዛቸው ሙሉነህ አበበ አቶ ግዛቸው ሙሉነህ ላለፉት ዓመታት
ከወረዳ ጀምሮ በተለያዩ ተቋማት በጽህፈት ቤት ኃላፊነት፣ በዞን መምሪያ ኃላፊነት እና በአማራ ክልል ብልጽግና ጽህፈት ቤት ውስጥ በኃላፊነት የሰሩ ሲሆን በአሁኑ ወቅት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ በመሆን እያገለገሉ ይገኛሉ። በተለይ ደግሞ የክልሉን ህዝብ እና መንግስት አቋም በማሳወቅ ሀገር አቀፍና ዓለም አቀፍ ሚዲያዎችን በመጠቀም የክልሉን መረጃ ለማስተዋወቅ በውጤታማነት እያገለገሉ የሚገኙ ወጣት መሪ ናቸው። በትምህርት ዝግጅታቸው በቢዝነስ አስተዳደር 2ኛ ዲግሪ ያላቸው ሲሆን ባለፉት 2 ዓመታት የአሚኮ ቦርድ አባል በመሆን ከፍተኛ ድርሻ ሲወጡ የነበሩ አመራር ናቸው። በመሆኑም አሚኮ የጀመረውን ሁሉ አቀፍ እድገት ለማሳካት ያላቸውን አስተዋጽኦ በመገንዘብ የቦርድ አባል እንዲሆኑ በእጩነት አቅርቤያቸዋለሁ። 5ኛ ዶክተር አለማየሁ ዋሴ እሸቱ በተፈጥሮ ሳይንስ ትምህርት ዘርፍ የደንና ስነ ምህዳር ባለሙያ ተመራማሪና መምህር ናቸው። በባህር ዳር ዩኒቨርሲቲ አጀሰንት ፕሮፌሰር ሆነው ያገለግላሉ። በርካታ የምርምር ስራዎችን የሰሩ ስራዎቻቸውንም በዘርፉ እውቅና ባላቸው ጆርናሎች ላይ ለህትመት ያበቁ ሲሆን እና በሀገር ውስጥና በውጭ በሚገኙ ዩኒቨርሲቲዎች በርካታ የድህረ ምረቃ ተማሪዎችን በማማከር አስመርቀዋል። በሙያቸው ከትሮፒክ አካባቢ ስነ ህይወት ጥበቃ ማህበር በ2007 ዓ.ም የአልቦን ጀንትሪ ሽልማት አግኝተዋል። እንዲሁም እንደ ኢሮፒያን አቆጣጠር 2016 በአፍሪካ ጂኦግራፊክ መጋዚን ያልተዘመረለት የአካባቢ ጥበቃ ጀግና ተብለው ተሰይመዋል። ከአካዳሚያዊ ስራቸው ጎን ለጎን በመንግስታዊና መንግስታዊ ባልሆኑ ድርጅቶች በተለያዩ የሙያ መደቦች ኃላፊነቶች ላይ ለ24 ዓመታት በላይ የሰሩ ሲሆን በአሁኑ ወቅት የአመልድ ኢትዮጵያ ዋና ዳይሬክተር ሆነው እየሰሩ የሚገኙ ሲሆን በተጨማሪም በልዩ ልዩ ድርጅቶችና ዩኒቨርሲቲዎችም በቦርድ አመራርነት አገልግለዋል እያገለገሉም ይገኛሉ። በተለይ ወደ ስነ ጽሁፉ ዓለም ብቅ ብለው 5 መጽሐፍትን ጽፈው በርካታ አካባቢዎችን ማፍራት የቻሉ ሲሆን በኢትዮጵያ ስነ ጽሁፍ ውስጥ የራሳቸውን በጎ አሻራ ማሳረፍ ችለዋል። በትምህርት ዝግጅታቸውም የዶክትሬት ዲግሪያቸውን ሰርተዋል። ባላቸው ዘርፈ ብዙ አበርክቶና ብቃት ዶክተር አለማየሁ ዋሴ አሚኮ የጀመረውን የለውጥ ጉዞ ውጤታማ ለማድረግ ከፍተኛ ሚና ይወጣሉ ብዬ ስላሰብኩ የቦርድ አባል እንዲሆኑ እጩ አድርጌ አቀርቢያቸዋለሁ። 6ኛ ዶክተር ዳዊት መኮንን ምረት ላለፉት ዓመታት በማስተማር በምርምር እና በማማከር እንዲሁም በጥናትና ምርምር ስራዎች ከፍተኛ አስተዋጽኦ ያበረከቱ አሁንም በማበርከት ላይ የሚገኙ ባለሙያ ናቸው። በባህር ዳር ዩኒቨርሲቲ መምህርነት የአካዳሚ ጉዳዮች ዳይሬክተር በመሆን ኤክስኪዩቲቭ ዳይሬክተር ተባባሪ ምክትል ፕሬዝዳንት በመሆን አገልግለዋል። በትምህርት ሚኒስቴር ውስጥ የመምህራን ትምህርት አማካሪ በመሆን ሰርተዋል። የትምህርት ፍኖተ ካርታ ስራ ላይ የተሳተፉ አሁንም የትምህርት አማካሪዎች ካውንስል አባል እና አዲስ አበባ ዩኒቨርሲቲ በተባባሪ ፕሮፌሰርነት እያገለገሉ ይገኛሉ። ከዚህም በተጨማሪ በተለያዩ ዓለም አቀፍ ተቋማት በተለያዩ ደረጃዎች አማካሪ ሆነው ሰርተዋል። እንዲሁም ከመደበኛ ስራቸው በተጨማሪ የአማራ ምሁራን መማክርት ጉባኤ መስራች የቦርድ አባል እንዲሁም የጽህፈት ቤት ኃላፊ ሆነው ህዝባቸውን እያገለገሉ ይገኛሉ። ባለፉት 2 ዓመታት የአማራ ሚዲያ ኮርፖሬሽን የቦርድ አባል በመሆን ሚዲያው ዘርፈ ብዙ እድገት እንዲያስመዘግብ ውጤታማ ስራ የሰሩ ባለሙያ ናቸው። በትምህርት ደረጃቸውም በማህበረሰብ የትምህርት ዶክትሬት ዲግሪያቸውን የሰሩ ሲሆን ለአሚኮ ቀጣይ የእድገት የቦርድ አባል እንዲሆኑ እጩ አድርጌ አቅርቤያቸዋለሁ። 7ኛ አቶ እንግዳ ወርቅ ታደሰ ፈለቀ ላለፉት ዓመታት ሐዋሳና ወሎ ዩኒቨርሲቲዎች በጋዜጠኝነት መምህርነት፣ አማካሪነት፣ ተመራማሪነት በትምህርት ክፍል ኃላፊነት ሲያገለግሉ የቆዩ ሲሆን የጋዜጠኝነት ሙያን እንዲያድግ ከሌሎች የሙያ አጋሮቻቸው ጋር በመሆን የመማሪያ ስርዓተ ትምህርት በማዘጋጀት የኢትዮጵያ ሚዲያ ዳይሬክቶሪ ዝግጅት ላይ በመሳተፍ አስተዋጽኦ አበርክተዋል። በወሎ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት እንዲከፈት ያደረጉና አሁንም የጋዜጠኝነትና ተግባቦት ትምህርት ክፍል መምህር እና የትምህርት ክፍሉ ኃላፊ በመሆን እያገለገሉ ይገኛሉ። አቶ እንግዳ ወርቅ በጋዜጠኝነትና ተግባቦት የመጀመሪያና የ2ኛ ዲግሪ ያላቸው እንዲሁም በዩኒቨርሲቲ መምህርነት እያገለገሉ ያሉ ባለሙያ በመሆናቸው የአሚኮ ቦርድ አባል እንዲሆኑ እጩ አድርጌ አቀርቢያቸዋለሁ። 8ኛ አቶ ተስፋሁን አለምነህ ይስማው በወጣትነት እድሜያቸው ወደ ትግል የገቡ ሲሆን ላለፉት ዓመታት የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር በመሆን እያገለገሉ የሚገኙ የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ በመሆን ለዲሞክራሲ ስርዓት ግንባታ የድርሻቸውን እየተወጡ የሚገኙ እንዲሁም በአሁኑ ወቅት የአማራ ክልል አካባቢና ደን ጥበቃ ባለስልጣን ኃላፊ ሆነው እየሰሩ ይገኛሉ። አቶ ተስፋሁን በትምህርት ዝግጅታቸው በፖለቲካል ሳይንስና ዓለም አቀፍ ግንኙነት
የሁለተኛ ዲግሪ ያላቸው ሲሆን አሚኮ ከዚህ በላይ ተጽዕኖ ፈጣሪ ሚዲያ ሆኖ እንዲቀጥል ለማድረግ የሚኖራቸውን አስተዋጽኦ በማሰብ የቦርድ አባል እንዲሆኑ እጩ አድርጌ አቅርቤያቸዋለሁ። 9ኛ የቦርድ አባልና የአሚኮ ዋና ስራ አስፈጻሚ እንዲሆኑ እጩ ያደረጓቸው አቶ ሙሉቀን ሰጥዬ አንዳርጌን ነው። ላለፉት 10 ዓመታት በሚዲያ ዘርፍ ሲሰሩ የቆዩ እና በመስራት ላይ የሚገኙ ሲሆን በወረዳ ማስታወቂያ ጽህፈት ቤት ባለሙያነት፣ በቴክኒክና ሙያ ኮሌጅ የህዝብ ግንኙነት ባለሙያነት እንዲሁም በአሁኑ የአማራ ሚዲያ ኮርፖሬሽን በቀድሞ የአማራ ብዙሃን መገናኛ ድርጅት ውስጥ በሪፖርተርነት፣ በኤዲተርነት፣ በምክትል ዋና አዘጋጅነት እና ዋና አዘጋጅነት ስራዎች በመስራት ሙያዊ ብቃታቸውን አሳድገዋል። በጋዜጠኝነት ዘመናቸው የድርጅቱ መለያ የሆኑ ዘገባዎችን በመስራት የድርሻቸውን ተወጥተዋል። የሚዲያ መሪ ሲሆኑም ድርጅቱ የህዝብ ድምጽ እንዲሆን የራሳቸውን አስተዋጽኦ አበርክተዋል። በሙያ ቤታቸው የድርጅቱ ምክትል ስራ አስኪያጅ እንዲሁም ዋና ስራ አስኪያጅ በመሆንም እያገለገሉ ያሉ ናቸው። ተለዋዋጭና ለሚዲያ ስራ ፈታኝ የሆነውን የለውጥ ዓመታት ሚዲያውን በብቃት በመምራት ሙያዊና ህዝባዊ ኃላፊነታቸውን ተወጥተዋል። አሚኮ ዘርፈ ብዙ ለውጥ እንዲያመጣ ተመራጭ ሚዲያ እንዲሆን በተለይም ደግሞ የህዝብ ድምጽ ሆኖ ሙያዊ መርህን አክብሮ ህዝቡን እንዲያገለግል ከባልደረቦቻቸው ጋር ሆነው ኃላፊነታቸውን እየተወጡ የሚገኙ ሲሆን የስርጭት ተደራሽነት በማሳደግ በርካታ ቋንቋዎች ስርጭት እንዲኖራቸው በማድረግ የተለያዩ ቅርንጫፎችን በመክፈት ለሀገራዊ አንድነት የድርሻውን የሚወጣ ለማድረግ ያደረጃጀቱንና ስርዓቱን በማሻሻል የመቋቋሚያ አዋጁን እንደገና በማጸደቅ ጠንካራ የአማራ ህዝብ ሚዲያ እንዲኖረው ለማድረግ ጥረት ሲያደርጉ ቆይተዋል። በትምህርት ዝግጅታቸው በጋዜጠኝነትና ተግባቦት የመጀመሪያና ሁለተኛ ዲግሪ ያላቸው ሲሆን በቀጣይም የተጀመሩት የለውጥ ስራዎች ከዳር እንዲደርሱና ውጤታማ ሚዲያ ለመገንባት እየተደረገ ያለውን ጥረት እንዲያግዙ የአሚኮ ቦርድ አባልና የኮርፖሬሽኑ ዋና ስራ አስፈጻሚ ሆነው እንዲሰሩ በእጩነት አቅርቤያቸዋለሁ። አባላቱ እንዲጸድቅልኝ ምክር ቤት አባላትን በትህትና ጠይቃለሁ። አመሰግናለሁ። ክቡር ፕሬዝዳንት እናመሰግናለን። በመቀጠል በቀረቡት እጩዎች ላይ የቦርድ ሰብሳቢ ራሱን አስችለን እንድንሰጠው የቦርድ ሰብሳቢን ጨምሮ አባላቶች ላይ አስተያየት ሀሳብ ካለ እድል ሰጣለሁ። የተከበሩ ወይዘሮ ሀሊማ፣ የተከበሩ አቶ ግርማ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የአሚኮ የስራ አመራር ቦርድ ሆነው እንዲመሩ የቀረቡት የተከበሩ አቶ ግርማ ይሽጥላ ያው በቅርበት ባልልም በቅርብ ርቀት አቃቸዋለሁ። በእኛ ዞን አሁን በነበረው ሁኔታ በተለየ መልኩ የኛ ዞን አመራር ከክልሉ አመራር ጋር የኛ ዞን ህዝብ ከክልሉ አመራር ጋር ወንድማማችነትን ፈጥሮ እንዲሄድ ከሰሜን ሸዋ ጋር የነበሩ ችግሮችን ለመፍታትም ጭምር ምቹ ሁኔታ ፈጥረው አሁን በተለየ መልኩ አብረን ለመስራት ጥሩ ግንኙነት እንዲፈጠር በዞኑ መካከል ያደረጉና ሌሎችም አካባቢዎችም ላይ የክልላችን አጠቃላይ ችግር ስናይ የነገሮችን የመረዳት የማስረዳት ችግር የክልላችን ትልቁ ችግር ሆኖ ጎልቶ የወጣ ስለሆነ ይሄንን ችግር የአማራ ክልልን ህዝብ ከሌሎች ህዝቦች ጋር የአማራ ክልል ህዝብ ነገሮችን የሚረዳበት አግባብ ችግር ውስጥ እየገባ ሀገራዊ ለውጡንም ያለ መረዳት ችግሮችን የምናስረዳበት አግባብ በተለየ መልኩ ያሉትን ሁኔታዎችን ሊያስተካክሉ ይችላሉ የሚል እምነት አለኝ። ሌሎችም አባላትም በዛው መልኩ ዶክተር አህመድንም በቅርበት አቃለው ያለውን አጠቃላይ በዚህ መልኩ ያሉትን ችግሮች ሊፈቱ የሚችሉ ወንድሞች ናቸው የሚል ሐሳብ አለኝ። አመሰግናለሁ። እሺ፣ አመሰግናለሁ ክቡር አፈ ጉባኤ። የተከበሩ ፕሬዝዳንታችንም ላቀረቧቸው በተለይ አባላት ትልቅ አክብሮት ነው ያለኝ። በተለይ እንደሚታወቀው የሚዲያ ተቋም የሚጠይቃቸው ዲሲፕሊን አሉ።
እና ብዙ ጊዜ ጥያቄዎቻችን እነዚህን ዲሲፕሊኖች ያሟላ ሁኔታ በተለይ ደግሞ አደረጃጀት ላይ በዚህ አይነት መልኩ አይተናናቅም ነበር። በዚህ ደረጃ መታየቱ በተለይ አሚኮ ቀጣይ የሚጠይቀውን ዘመናዊና ቀዳሚ የሚዲያ ኢንዱስትሪ ለመሆን የሚያሳካበትን አግባብ ያየ በተለይ ደግሞ ከቴክኖሎጂው ከሚዲያው ከፖለቲሻን ከሁሉም መልኩ የተዋቀረ መሆኑ በተለይ ደግሞ ሚዲያው ቀጣይ የህዝብ ስለመሆኑ ሁሉም የሚናገርበት ሚዲያ ሆኖ እንዲቀጥል የሚኖረው አስተዋጽኦ በጣም ከፍተኛ ስለሆነ እኔ የታየበት አግባብ ሰዎቹንም ኢንዲቪጁዋሊ የተመረጡበትን አግባብ ከመረዳት ባለፈ በግልም ማቃቸው ስለሆነ ትክክለኛና ተገቢ ነው። የምክር ቤት አባላትም በዚሁ አግባብ እንዲቀበሉት ነው ማሳስበው። አመሰግናለሁ። የተለየ ሐሳብ ካለ ተመሳሳይ ከሆነ በዚሁ ለማለፍ የተለየ ሐሳብ እሺ። የተከበሩ የምክር ቤት አባል አመሰግናለሁ። የተከበሩ አፈ ጉባኤ ሁለት እዛ ጋር የሰጠሁት የተከበሩ አቶ ጌትነት እሺ። አመሰግናለሁ ክብርት አፈ ጉባኤ። እኔ በግለሰቦቹ ወይ በተሾሙት ወይም ለሹመት የቀረቡት የምክር ቤት አባላት ፕሮፋይል ላይ አይደለም ትኩረት ማደርገው አጠቃላይ እይታው ላይ ግን ሚዲያ አራተኛው የመንግስት አካል ሆኖ ገለልተኛ በሆነ አካል የሁሉም ድምጽ የሚሰማበት ሆኖ እንዲደራጅ የህዝብ ድምጽ እንዲሆን ነው የሚጠበቀውና ከዚህ አንፃር ድርጅትንና ሚዲያውን እኩል የሚመራ አደረጃጀት መፍጠሩ ሚዲያው ገለልተኛ ሆኖ እንዲያገለግል የህዝብ ድምጽ የሚሰማበት እንዲሆን በማድረግ በኩል አሉታዊ ሚና የሚፈጥር በመሆኑ አጠቃላይ እይታችን ከዚህ የተለየ መሆን ነበረበት። ከዚህ ባለፈ ግን የድርጅት ልሳን የድርጅት ድምጽ ብቻ ሆኖ የሚቀጥልበት ፕሮፌሽናሊዝም በሚፈልገው ደረጃ የማያድግበት ሊሆን ስለሚችል እይታችን በመሰረታዊነት ችግር አለበት የሚል ሐሳብ ለማቅረብ ነው። አመሰግናለሁ። የተከበሩ አቶ እንዳለ አመሰግናለሁ። የተከበሩ አፈ ጉባኤ የተወሰኑ ሐሳቦች ያሉኝ ክቡር ርዕሰ መስተዳድሩ ባቀረቡት ላይ ሚዲያ አራተኛ መንግስት ነው። በጣም ትልቅ በውክልና ደረጃ ጥንቃቄ የሚሻ ነው። በክልላችን አብዛኛው ኃይል አማርኛ ቋንቋን በተገቢ ሁኔታ የሚናገር ቢሆንም ነገር ግን አገው ህምራ እንደዚሁም ደግሞ አዊ አገው ሌሎችም ቋንቋዎች በክልላችን የሚነገሩ የተለያዩ ቋንቋዎች እንደመኖራቸው መጠን ይሄንን ከግምት ያስገባ ስለመሆኑ እርግጠኛ አይደለሁም። በመስፈርቱም ውስጥ ክቡር ርዕሰ መስተዳድሩ ሲያቀርቡት ስላልሰማሁ አንዱ ኮንሰርን ያለኝ ይሄ ነው። በሁለተኛ ደረጃ እንደዚህ አይነት ሚዲያ ሲሆን ሁሉም ያውኛ ክልል ቅድምም ስንሾም አይታችኋል ወንዶች ናቸው። አሁንም ስንሾም በሙሉ ወንዶች ናቸው። አሁን በሚዲያ እኔ ክቡር ርዕሰ መስተዳድር ካቀረቡት ፕሮፋይሉን ነው እኔ ሰውየውን አላቅም ካቀረቡት አለማየሁ ዋሴ ይልቅ ፍሬዓለም ሽባባው ተቀርባለች። ለዚህ ፕሮፋይሉን ነው እኔ ሰውየውን አላቅም ምንም ኢንተረስትም የለኝም። እና በአጠቃላይ እኔ የሴቶች ድርሻ የብሔረሰቦች ውክልና ከግምት ውስጥ ያልገባ ስለሆነ ሪኮንሲደር ተደርጎ ቢታይ የሚል እይታለኝ። አመሰግናለሁ። የተከበሩ ዶክተር ይልቃል በተነሱ ሐሳቦች ላይ ሐሳብ እንዲሰጡ እድል ሰጣለሁ። የተከበራችሁ የምክር ቤት አባላት ያነሳችሁቸው ጥያቄዎች እና የሰጣችሁት አስተያየት ትክክል ነው የሚለውን እና ከዚህ አንፃር እኛ እንዴት አድርገን ነው ያየነው የሚለውን ትንሽ አስተያየት ለመስጠት ነው። አንደኛ ይሄ ብዙሃን መገናኛ ድርጅት አጠቃላይ የህዝብ ድምጽ እንዲሆን ያን ድርጅት ልሳን እንዳይሆን የሚቻለውን ጥንቃቄ ተወስዶ ነው እየተሰራ የመጣው ብዬ ነው ማምነው። በአጋጣሚ ሆኖ
የተለያዩ የፖለቲካ ድርጅት አባል የሆኑ ሰዎች በዚህ ውስጥ አሉበት። በአብዛኛው ግን ሙያዊ አገልግሎት የሚሰጡ በሙያና በልምዳቸው ላይ ተመስርተው አሚኮን ለመቀየር እና ለማሻሻል ወሳኝ አስተዋጽኦ ያደርጋሉ ተብለው ተለይተው የመጡ የቦርድ አባላት ናቸው የሚለውን የተከበራቸው ምክር ቤት አባላት ግንዛቤ እንድትወስዱ ነው እንጂ ለአንድ ፓርቲ ብቻ ድምጽ ሆነው እንዲሰሩ አይደለም። ፓርቲዎችም የራሳቸው ተሳትፎ ስላላቸው በዚያ ውስጥ ገብተዋል። ሁለተኛ ቋንቋን በክልሉ ውስጥ ከግምት ውስጥ ያስገባ የሚለውን ምናልባት አስፈላጊነቱ ከታየ እና በጣም ጠቃሚ ነው ከተባለ በቀጣይ የሚታይ ይሆናል። አሁን ግን እውነት ለመናገር እኛ በዝርዝር ትኩረት አድርገን የሰራ ነው አሚኮን ለማሻሻልና ለማሳደግ ማን በብቃት ይደግፋል፣ ያስተባብራል፣ አመራር ይሰጣል የሚለውን ነው ያተኮረው። በእርግጥ ብዙሃን መገናኛ ድርጅቶች አብዛኛው ብዙሃ ልሳን ናቸው። ብዙሃ ልሳን ቢሆኑም ግን የቦርድ አመራራቸው ከየቋንቋው የተወጣጣ ነው ማለት አይቻልም። ስለዚህ በገዥነት ይሄ የሚወሰድ ሐሳብ አይደለም ባይባልም እንኳን አሁን በዋናነት ያየነው ቅድም በተጠቀሷቸው አሚኮን እንዴት አድርጎ ማሻሻል መደገፍ እና ከተለያዩ ልምድ ሙያው ብቃት አንፃር አላቸው ሚለውን ነው መነሻ ያደረግነው። በመጨረሻ የሴቶች ድርሻ የተባለው እውነት ለመናገር ይሄ ትክክለኛ ኮሜንት ነው። ወደፊት ማስተካከል የሚገባን ጉዳይ ነው። ባለፈው የተከበራቸው የምክር ቤት አባላት በሰጣችሁት አስተያየት መሰረት በምክትል ቢሮ ኃላፊ ደረጃ ስንሾም በርካታ ሴቶችን ለማስገባት ጥረት አድርገናል። ምናልባት በዚህ ጉዳይም ቆይተን ነቅተን ነው እንጂ አንድ ሴት ለማካተት ጥረት አድርገን ነበር። በኋላ ስናየው አስቀድሞ የተነገረው ስለሆኑ የቦርድ አባላት ያን ማስተካከልና መመለስ አልፈለግንም። በቀጣይ ግን በተለያየ አግባብ ሴቶች የራሳቸው ድርሻ እንዲኖራቸው አድርገን የምንሰራ መሆኑን ቃል ለመግባት ነው። ሐሳቡ ትክክለኛ ሐሳብ ነው የሚለውን እኔም እጋራለሁ። ለአሁኑ ግን ያቀረብናቸውን አመራሮች ከልምዳቸው ከብቃታቸው እና ከአገልግሎታቸው አሚኮን ሊያሻሽሉ ይችላሉ ብለን ስላመነ በዚያ መንገድ የተከበራቸው ምክር ቤት አባላት ተቀብላችሁ እንድታጸድቁልኝ ጠይቃለሁ። በድጋሚ የአሚኮ ቦርድ አባል ሆነው እንዲሾሙ የቀረቡት ዝርዝር ፕሮፋይላቸው ቀርቧል። እሱ ብቻ አይደለም፣ የተነሱት ጥያቄዎች መልስም ሲሰጥ እንደሰማነው ተገቢነት ያላቸው ናቸው። ትክክል ነው። በተለያዩ ሹመት የሚሰጡ ተደጋጋሚ ነው የሚነሳው። ከመሻሻል ይልቅ በተለይ የሴቶች ተሳትፎ ላይ የሚነሳው ነገር የሚያሳየው ትሬንዱ መቀነስ ነውና ይህንን ታሳቢ አድርጎ ለወደፊት የሚቀርቡ ሹመቶች መታሰብ መቻል አለባቸው። ባለው አስተሳሰብ እያደገ ነው መሄድ ያለበት። ነገር ግን እኛ ደግሞ የምናቀርበው ነገር በተለይ በሁለቱም መደበኛ ጉባኤዎች ላይ ሹመቶች አቅርበናል። የሴቶች ተሳትፎ አናሳ መሆኑን የታመነበት ነው። ወደፊትም እንደሚስተካከል ነው የተሰጠ ማብራሪያ። እነዚህ ማብራሪያዎች ይዘን የቀረቡት እጩዎች የቦርድ ሰብሳቢም አባልም ይሁኑ የምንል የምክር ቤት አባላቶች ብቻችሁ እንድታሳዩን በአክብሮት ጠይቃለሁ። አመሰግናለሁ። መሆን የለባቸውም የምንል እንቆጠሩልኝ። 5 ድምፀ ተአቅቦ ስድስት ድምፀ ተአቅቦ የአሚኮ የቦርድ አባላት ዛሬ በተገኘው በ5
ተቃውሞ በ7 ድምፅ ተአቅቦ በአብላጫ ድምፅ ጸድቋል። በመቀጠል ነጥዬ ሀሳብ ማሰጠት የፈለኩት በማቋቋሚያ አዋጁ ስልጣንና ተግባር ላይ ዋና ስራ አስፈጻሚው ቀርበው ነው ሹመት የሚሰጠውና ክቡር ፕሬዝዳንቱም ያቀረቡት ለዋና ስራ አስፈጻሚነት አቶ ሙሉቀን ሰጥዬ ያላቸውን ልምድ የትምህርት ደረጃ ማዕከል አድርገው ፕሮፋይላቸውን አቅርበውልናልና ሀሳብ አስተያየት ካለ ለዋና ስራ አስፈጻሚ ማለት ነው አስፈጻሚ የተከበራችሁ የምክር ቤት አባል በምክር ቤት ያሰራር ስነ ስርዓት መሰረት እጅ ማውጣት ነው የሚፈቀደው በተቻለ መጠን ለማየት ካሜራ እንኳን እንትን ቢለን የተረዳዳን ነውና ተደጋጋሚ የሆነ አሰራር የማይፈቅድ ነገሮች ስላሉ ድምጽ ከማሰማት ሌላ ተግባራቶችን ማድረግ በአሰራሩ አይፈቀድም ስለዚህ ይህን ማስተካከያ ይዛችሁ እጅ እንድታወጡልኝ እዚህ የተከበሩ የምክር ቤት አባላት የተከበሩ አቶ መልካሙ ዶክተር መልካሙ መልካም ያው ድሉ ስለተሰጠኝ አመሰግናለሁ የመጣሁት ያው ከደባርቅ ምርጫ ክልል ሞላ ጫቅሌ እንግዲህ ምናልባት እኔ በማውቀው አስተያየት ለመስጠት ስለፈለኩ ነው በአቶ ሙሉቀን ሰጥዬ ላይ እንግዲህ ይህን የምክር ቤት አባል ሳልሆን በመሰራበት ቦታ በሰፊው በተለይ ከትግራይ ክልል እንዲህ ባለ መልኩ ከፍተኛ ልዩነትና ግጭት ባልተፈጠረበት ወቅት ግን ደግሞ የኛ ዜጎች ለኳስ ጨዋታ ሄደውም ለትምህርት ሄደውም ሲያጋጥማቸው የነበረውን ችግር ገብቶ በማጋለጥ እውነቱን ለኢትዮጵያ ሕዝብ በማስረጽ በማሳወቅ ሰፊ ሚና ሲጫወት የነበር የምክር ቤት አባል ነው በሌላ በኩልም አሁን ጁንታው ከከፈተው ጦርነት ጋር ተያይዞ ዳር እስከ ዳር ያለውን ችግርና ክፍተት በምን መታረም እንዳለበት ግልጽ በማውጣት ጦርነቱ ውስጥ ሁሉ ሳይቀር ሰፊ ስራ ሲሰራ የቆየ አካል ነው አሁንም በዚህ የኮሙኒኬሽን ተግባር ላይ እዚህ በፊት ሲሰሩ በነበሩት ተግባራት ብቻም ሳይሆን በኃላፊነት ጭምር ይህን መምራት አለበት ተብሎ የተቀመጠው ነገር እጅግ እውነተኛ የሆነ አሁን ላይ በማህበራዊ ሚዲያ የሐሰት ወሬ በሚነዛበት ወቅት መንግስት የተረጋጋ ትክክለኛ የልማትም ይሁን የመልካም አስተዳደር ስራ እንዳይሰራ ብዙ ችግሮች በሚፈጠሩበት ወቅት ይህን ችግር ለመፍታት የቦርድ አባል ከማቋቋም ጀምሮ በኃላፊነት እንዲመረጥ ተብሎ የቀረበበት አግባብ እኔ ትክክል ነው የኢትዮጵያ ሕዝብም የአማራ ሕዝብም ይህን ሁኔታ ሲሰማ እጅግ በጣም ምን ያህል ጥረት እንደተደረገ ምን ያህል እንደታሰበ የሚያሳይ ነገር ነው የሚል ሁኔታ ነው ያለኝና ይህን ለማለት ነው አመሰግናለሁ እኔም አመሰግናለሁ ተከበሩ ዶክተር መልካሙ አመሰግናለሁ ክብርት አፈ ጉባኤ ቀደም በማጠቃለያውም ክቡር ፕሬዝዳንቱም እንዳቀረቡት አሁን ካሉብን ችግሮች አንዱ የሚዲያ እና የኮሙኒኬሽን ስራው ነው ይሄንን በትኩረት መስራት ያለውን ተለዋዋጭ ዓለም አቀፍ አገር አቀፍና ክልላዊ ሁኔታዎችን ተረድቶ ተወደፊቱ ያለንን ኮሙኒኬሽን በአግባቡ የሚመራ ሰው እጅግ አስፈላጊ ነው ከዚህ አንፃር የተከበሩ አቶ ሙሉቀን ባለፉት አብረን ባሳለፍናቸው የሥራ ጊዜዎች ተቀራርበው በመስራት
ያለንበትን ሁኔታ በመረዳትና በመተንተን ይሄንን የኮሙኒኬሽን የአሚኮን ስራ እኛ በመንጠብቀው ከዚህም በተሻለ ሊሰሩ ይችላሉ ብለን የምናስባቸው ወጣት መሪ ናቸው። ስለዚህ ይሄንን የተከበረው ምክር ቤት ተረድቶ ብናጸድቅላቸው ጥሩ ነው ብዬ አስባለሁ። አመሰግናለሁ። እኔም አመሰግናለሁ። በቃ የቀረቡት ሐሳብ የተለየ ካለ የተለየ ሐሳብ ዘይ ተከበሩ የምክር ቤት እሺ አመሰግናለሁ የተከበሩ አፈጉባኤ መስጠት የፈለኩት ሐሳብ በአጠቃላይ አሁን በቦርዱም በስራ አስኪያጁም ነው አጠቃላይኛ ልንሰጥ የተፈለገው ነገር ሞር ሴርሞኒያል ነገር ነው አልቆ ነው የሚመጣው ስለዚህ የማይቀየር ነገር መሆኑን ስላወቅኩኝ የአሚኮ መስራት ያለበት ነገር ጥቆማ በመስጠት ነው የምጨርሰው እድል የሰጠነው የድጋፍ የቀረባለ የተለየ ሐሳብ ካለ ድጋፍ ነው ክብርት አፈጉባኤ ድጋፍ ከሆነ ድጋፍ ነው ወደ ድምጽ ማሰጠት እሺ ሚዲያው ፕሮፌሽኑን በሚመጥን ካሁን በፊት ስራ አስኪያጁም ማጠቃለያ ቦርዶችንም የተወሰኑትን ስለማቅ ፕሮፌሽኑን በሚመጥን የአማራን ህዝብ ክብርና ሞገስ በሚጠብቅ በሚያስጠብቅ መልኩ ፍትሃዊ የሆነ ስርጭት የስራው ጆርናሊዝሙ በሚጠብቅበት መንገድ ከፓርቲ ነፃ ሆኖ እንዲያገለግል አደራ ማለት ብቻ ነው የምፈልገው ምክንያቱም አልቆ ነው የመጣው ማጽደቅ ነው ሴርሞኒያል ነው አሰራሩ ብዙም አልገባኝም አካሄዱ ብዙም አልገባኝም የመጣውን ማጽደቅ ነው ምንም ሌላ አማራጭ ስላላየን ነው ጨርሻለሁ አመሰግናለሁ ተቃውሞ እጅ አይታየኝም ስለዚህ የተከበሩ አቶ ሙሉቀን ሰጥዬ የኮርፖሬሽኑ ዋና አስፈጻሚ ሆነው ይሾሙ የምንል የምክር ቤት አባላት እጅ ታሳዩ አመሰግናለሁ መሾም የለባቸውም የምንል አይታየኝም ቁጥርልኝ እስኪ ስንት ድምጽ ተአቅቦ የተከበሩ አቶ ሙሉቀን ሰጥዬ የኮርፖሬሽኑ ዋና ስራ አስፈጻሚ ሆነው በሁለት ተቃቅሞ በሶስት ድምጽ ተአቅቦ በአብላጫ ድምጽ ተሹመዋል የተከበሩ ዶክተር ይልቃል ለሰጡን ሰፊ ማብራሪያ ላቀለቡልን ሪፖርትና ከልብ ያመሰገን በመቀጠል